መጀመሪያ በጣም ማመስገን የምፈልገው ኪራንና ልዑልን ነው። ማርያምን ልዑል በተለይ ማለት ነው። ሄለን እንባዋ እንደዚህ ጠብ ባለ ቁጥር ባዘነች ቁጥር ሁሌ ከጎኗ ህይወቷን ለማቃናት ህይወቷን ለማስተካከል ሁሌ ከጎኗ የማናጣው ጥሩ ወንድም ነው። ማርያምን በአንድ ወቅት ሁላችንም ወቅሰነው ምናምን ነበር፣ ግን ያ እንደዛ አይደለም። እሱ በጣም ጥሩ ሰው ነውና ሁለቱ በጣም መመስገን ይገባቸዋል። ዛሬ ደግሞ ለሄለን የሚናገሯት ነገር ማለት ነው ትክክል ነው። በቃ ይሄ ህይወት አይሆናትም። ሄለን መስተካከል አለባት። ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ሄለንን ይዤ ነው የመጣሁትና ባለፈው እንደው አንድ ሰውም ቢሆን ለሄለን ሼር ያደርግልኝ ይሄን ቪዲዮ ብዬ ሰርቼ ቪዲዮ አይታለች። እሷም በጣም ትከታተለኛለች አውቃለሁኝ፣ አይታለች። እኔ ያልኳት ነገር አልቀረም። ናቲ ቆይ መጀመሪያ ሲጀመር ማለት ነው ሄለን ናቲ ከሄደ በኋላ በህይወቷ ውስጥ ብዙ ሰው አልመጣም፣ አልሄደም፣ አልሆነላትም። ነገሮች ሁሉ ይስተካከላሉ ማለት አይደለም። ከእንዳልክ ጋር ነበረች። ከዛም በኋላ ደግሞ ይሄ ማን ነው የሚባለው ያብ ስራ መጣ፣ አልተስተካከለላትም። ብቻውን በነበረች ሰዓት ናቲ መጣ። ልክ ናቲ ሄለን እንደነበራት ከእንዳልክ ጋር እንደነበረችው ከያብ ስራ ጋርም እንደነበረችው ናቲ ደግሞ እርግጠኛ ነኝ የሆነ ሲስተም ውስጥ ገብቶ ይሆናል በፊት ማለት ነው። አሁን ባለፈው የመጣችው እቺ ልጅቷ አብረን ብዙ ነገር ተነጋግረናል፣ እንደምትወደኝ አብረን እንደምንሆን ከቤተሰብ እንደምትተዋወቁ ሁሉ ተነጋግረን ነበረ ምናምን በሚል ነው የመጣችው ልጅቷና ብላ ብትመጣ ምን ያስገርማል ነው አንደኛ ነገር። እኔ ለሄለን ጥያቄ የምርነቴ ነው ምን ያስገርማል? ምክንያቱም እሷ እኮ በህይወቷ ውስጥ ብዙ ተሞክሮ አድርጋ አልፋለች አይደል እንዴ? ናቲም ያንን ነገር ሞክሮት ሊሆን ይችላል። አልነገራትም፣ ጥፋት ነው። እሺ ልጅቷ ደግሞ ስትመጣ ናቲ ያደረገው ነገር ጥፋት ነው። ልጅቷ ላይ መለጣጠፍ ምናምን ነገር አልነበረበትም። የመጀመሪያው ቀን ነበረ ሁሉን ነገር አስረድቶ ለልጅቷም ቢሆን ለሄለንም ልጅቷን ከመካከላቸው ማውጣት የነበረበት። እስከ 3 ቀን እስከ 4 ቀን ድረስ በጣም እያመላለሳት ድራማ ሲሰራ ነበረ። ይሄም ትክክል አይደለም። ናቲ እንደዚህ አደረገ ብለሽ አንቺ ወንድ ይዘሽ እንዳትመጪ፣ ህይወትሽ ይበጠበጣል፣ ለሄለን ይሄንን ነገር አድርሱልኝ ብዬ ነበረ። አይተዋለች እርግጠኛ ነኝ። ግን ያልኩት አልቀረም። ባለፈው እንግዲህ ይቅርታ ብሏታል። ሽማግሌ ሊላክ ነው፣ ጾም ሊገባ ነው፣ ከጾሙ በፊት ሽማግሌ ልካለው ምናምን ነገር ሲላት ይቅርታ ሲላት ነበረ። ከይቅርታ በላይ እንግዲህ ሰው ምክንያቱም ይሄ ሄለንና እሱ በተቆራረጡ ሰዓት ምናልባት እቺ ልጅ እያናገረ ሊሆን ይችላል እኮ፣ ግን ልብ ውስጥ ያለችው ሄለን ስለሆነች ሁሉን ነገር እርግፍ አድርጎ ትቶ ነው ሄለን ጋር የመጣው። ይሄ ልጅ ደግሞ ይሄ ልጅ የሚፈልጋት ለትዳር ነው። ሄለን አንድ ወንድ መጣ የሆነ ነገር አድርጎ ፕራንክ አደረጋት ወይ ደግሞ ሴት አብሮት መጣ ምናምን ነገር መልሳ እሷም ወንድ አምጥታ መበቀል ነው የምትፈልገው፣ ማሳየት ነው የምትፈልገው። በህይወት ውስጥ በቁም ነገር ውስጥ ድራማ አያስፈልግም። ሄለን ምን ሆና ነው እንዴ እንደዚህ ሆና ልትቀር ነው እንዴ? ከናቲ በላይ እኮ የሚረዳት የለም እኮ። ናቲም ቢሆን ከሄለን በላይ የሚረዳው የለም። እሺ ብሏል እኮ እሱ። አዎ ነበረ፣ አልነገርኩሽም ግን ይቅርታ ነበረ፣ ግን አንቺን ስለምወድሽ ከሷ ጋር አልፈልግም ብሎ አስረድቷታል አይደል እንዴ? ምን ሄለን የሆነ ውጥንቅጥ ውስጥ በገባሽ ቁጥር አንዴ በኮሜንት እየተንጫጫን አንዴ ደግሞ በቪዲዮ እየተንጫጫን የግዴታ እሷን ማስረዳት አለብን እንዴ? እሷ ህይወቷን መምራት ትችላለች፣ ትልቅ ናት እንዴ። ከዚህ በላይ ምን ሊመጣላት ነው? የእውነት አሁን ናቲ ደፋ ቀና እያለ ቤተሰቦቹ ሽማግሌ ጨርሰው ለመላክ ነገ ማለት ነው። ዛሬ ወንድ ይዛ ምን አስመጣት እስቲ? ህይወት ቀልድ ነው እንዴ? ትክክለኛ ህይወት ከሚሰጣት ሰው ጋራ ከናቲ ጋራ እስካለሽ ድረስ የፈለገ ሱ ፕራንክ ቢያደርግሽ ወንድ ይዘሽ መተሽ ፕራንክ እንዳታደርጊ ሄለን ብዬ ተናግሬያለሁ። ሄለን ምን ሆና ነው በህይወቷ የምትጫወተው እንዴ? እንዴት ማስተዋል ያቅታታል እንዴ? ህይወት እኮ ቀልድ አይደለም እኮ ማርያምን። ማንንም ወንድ ከወንድ ጋር ያብ ስራ ጋር ስትቀያየም ወንድ ምናምን ነገር ይዛ መጣች። አሁን እሺ የያብ ስራ የሁሉም የማንም አለፈ። ናቲ ግን
ትክክለኛ ሰው ነው። ጥፋት አጥፍቷል። አዎ ጥፋት አጥፍቷል። ይሄ የማይካድ ነገር ነው። ግን ልጅቷ መጣች በመካከላቸው። ያው እሱ ምርጫውን አሳወቃት። ልጅቷም ወጣች አይደል እንዴ? አሁን ሄለን ምን ሆና ነው ወንድ ይዛ መታ? እሱን ለማስቀናት ነው? እንደዚህ ሲሆን እኮ ህይወት ይበላሻል። ማርያምን ለነገ ለራሷ ጥሩ አይደለም እንደዚህ አይነት ነገር እንዴ። ናቲ ወንድ ነው፣ በጣም እልህኛ ነው ደግሞ። ያው እንደምናየው አሁን ከልጁ ጋራ ግብ ነው እንግዲህ። በደና ጥፊ ነው የደረገመባት ሄለን ላይ ማለት ነው። ለምን እሷ እንዴት ታደርጋለች? ለምን ልጁ የያዘው የምር ህይወት ነው። ህይወትን ፈልጎ ነው ከሄለን ጋር። እሷ ትሻለኛለች፣ ምኔንም የምታቅ እኔም ምኗንም የማቅ 4 ዓመት አብረን ያሳለፍነው እሷ ትሻለኛለች ብሎ ነው እንግዲህ። እቺንም ልጅ የሆነች ጋጡጥ የሆነች ልጅ አለባበሷ እንኳን የሚያስጠላ፣ ባለፈው ለብሳ የመጣችው ነጭ ቀሚስ እንዴት እንዳስጠላችኝ የእውነት። እና እሷንም አባሯታል። በቃ እኔ ህይወቴ ሄለን ናት፣ ከሷ ጋር ነው መሆን የምፈልገው ብሎ ማለት ነው። ይቅርታም አላት። ከዚህ በላይ ምን ይምጣላት? ልጁ እኮ ቁም ነገር ይዞ ነው የመጣው ናቲ። ከልጅቷ ጋር መምጣቱ ጥፋትም ቢሆን ማለት ነው፣ ግን ለሄለን ያለው ቦታ የተለየ ነው። ከሄለን ጋር የጀመረው ይሄ ልጅ ቁም ነገር ነው። እውነቴን እኮ ነው። ሄለን ይሄንን ነገር መረዳት አለባት እንዴ። አሁን ናቲ በትክክል ይወዳታል። ዛሬ ይሄንን አደረገች ለፕራንክ ወይ እሱን ለማናደድና የሚተዋት ልጅ አይደለም። እውነቴን ነው። ስለዚህ ግን ለእንደው የእውነት መማር ያቀታታል ሄለን። ሁሌ እንደዚህ ወንድ እያመጣች ሰውን በማስቀናት ሁሌ እንደዚህ ከወንድ ጋር እየተለጣጠፈች ሰውን በማስቀናት ህይወቷ ይሄ ይሆናል። መጨረሻዋ ምንድን ነው የሚሆነው? እስቲ ሰው እኮ የነገዬን ብሎ እኮ ያስባል አይደል እንዴ? የነገዋን አታስብም እንዴ? ምን ሆና ነው እንዴ? ናቲ እኮ ስለሚወዳት ነው ስለሚያፈቅራት ከሷ ጋር በቃ ትዳር ጀምራለሁ ብሎ የትዳር ኑሮ ህይወቴም ከሷ ጋር እኖራለሁ ብሎ ነገ ሽማግሌ ሊልኩ ቤተሰቡ እኮ አስተካክለዋል አይደል እንዴ? ከዚህ በላይ ምን ፈለገች? እግዚአብሔርም ሲሰጠን እኮ እኛ አጠቃቀሙን ማወቅ አለብን አይደል እንዴ? እሺ ናቲ በእልህ ምናምን ነገር በቃ አልፈልግም ምናምን ነገር ብሎ ሁሉን ነገር እርግፍ አድርጎ ትቶት ቢሄድ ማለት ነው። ሄለን ምን ሶፋ ላይ ተጠቅለላ ልትተኛ ነው? እኔ መድኃኒዓለምን እንደዚህ ቢሆን እኔ አላዝንላትም። ይቅርታ አድርጉልኝ። ምክንያቱም አጠቃቀሙን ማወቅ አለብን። ይሄ ልጅ ተሳሳተ። አዎ ተሳሳተ። እሷም ከናቲ ጋር በተጣሉ ሰዓት 2 ሰው በህይወቷ ገብቶ ነበረ ስላልሆነላት እንጂ። ናቲም ይቺ ልጅ በህይወቱ ነበረች ከሄለን ጋር በተጣሉ ሰዓት አልሆነም፣ ተለያይተዋል። ልጅቷ ግን መጣች ተስፋ ሰጥተኛል በሚል ማለት ነው። በመጣይ ሰዓት የናቲ መለጣጠፍ ምናምን ነገር ይደበራል፣ ያስጠላል እንጂ እሱንም ደግሞ ማለት ነው አስረድቶ ሸኝቷታል ልጅቷን። በቃ እኔ አንቺን አልፈልግም እምወደው ሄለንን ነው ብሎ ማለት ነው። እንግዲህ ከዚህ በላይ ምን ያደርጋት ልጁ? ትክክለኛ ህይወት ፈላጊ ነው። ትክክለኛ ትዳር ፈላጊ ነው። ሄለን በህይወቷ ድራማ መስራት ለምን እንደፈለገች በህይወቷ ለመጫወት ለምን እንደፈለገች እኔ አላውቅም። እውነት ለምን እንዴ? ይሄንን ጉዳይ እናቷም እውነት እግዚአብሔርን እናቷም መቆጣት አለባት፣ አባቷም መቆጣት አለባቸው እንዴ። ይሄ እኮ ህይወት እኮ ነው። እንደዚህ አይነት ቀልድ አለ እንዴ? አሁን እንደዚህ አይነት ጥፊ የወንድ እጅ ነው እንደዚህ ድርግም አድርጎ የመታትን ጥፊ መቼም ሁላችንም አይተናል አይደል እንዴ? ለምን ህይወት ቀልድ አይደለም። አንድ ሰው ከያብ ስራ ጋርም ያኔ እንደዚህ በተናቆሩ ሰዓት የሆነ ወንድ ልጅ አመጣች ውስኪ ከፍታ ምናምን ነገር። ሰው ከወንድ ጋራ በተጣላ ቁጥር የናቲ ደግሞ ከሁሉም ይለያል። ለምን? ናቲ ትክክለኛ ህይወት ፈላጊ ትዳሬ ትሆነኛለች ብሎ የመጣ ሰው ነው። ትክክለኛ ፍቅር በውስጡ ባይኖር ከዛ ድረስ አቋርጦ መጥቶ እሷንም ፈልጎ አግኝቶ እዚህ ደረጃም አይደርሱም ነበረ። ትክክለኛ ሰው ነው ናቲ። ትክክለኛን ሰውን ካጣች ሄለን ህይወቷ መቼም አይስተካከልም። እውነት ለመናገር እውነት። ለምን አሁን ነገ ናቲ ትቷት ቢሄድና ከአንድ ሰው ጋር ደግሞ ፍቅረኛሞች ሆኖ ቢመጡ ያ ልጅ በሆነ ነገር ፕራንክ ቢያደርጋት በሴት ምናምን ነገር እሷም ወንድ ይዛ ውስጥ ማን ነው ይሄ ወይን እየጠጣች ምናምን ነገር፣ ይሄ ቁም ነገር አይደለም። ወይን ህይወት አይሆናትም። ወንድ መቀያየር ህይወት አይሆናትም። ሄለን መናገር አለባት። አንዳንዶቻችሁ ደግሞ ማለት ነው የምንናገረው እሷን ለማስተካከል ነው እንጂ ሄለንን የሚሰድባት የለም። ግን ትስተካከል። ለራሷ ኑሮ፣ ለራሷ ህይወቷ፣ ለነገዋ። ወንድ ማጋጋት ህይወት አይሆንም። ብርጭቆ ያጋጨች ወይን መጠጣቷ ህይወት አይሆናትም። መናገር አለባችሁ። የኔ ቆንጆ በርቺ ምናምን ነገር አይሰራም። በርቺ ምንድን ነው እንዴ?
አዎ ነገም ከናቲ ጋር ስትጣይ ሌላም ወንድ አምጭና እንደዚህ ችርስ እየተባባልሽ ህይወትሽን ቀጥይ ነው እንዴ በርቺ በርቺ የምትሉት? አይደለም። ህይወቷ እንዲስተካከል ሁላችሁም በኮመንት በአንድ ድምጽ ታይ እንደዚህ አይነት ነገር አቁሚ ብለን መቆጣት ነው ያለብን። ይሄ የእህትነት ነው እንጂ የምቀኝነት አይደለም። ምን ሆናችሁ ነው የሆነ ያልሆነ ወጣ ያለ ነገር ይዛ ስትመጣ በርቺ ሄለን ምናምን ነገር የምትሏት? ይሄ ህይወት አይሆናትም። የእናንተ መገፋፋት ህይወቷን ያበላሸዋል እንጂ። ስለዚህ አሁንም ቢሆን ናቲ ይዞ የመጣው ቁም ነገር እስከሆነ ድረስ ሄለን በህይወቷ ላይ የምትጫወተውን ድራማ አቁማ ከናቲ ጋር መቀጠል